አትሰደው አንቺ ራስሽን አረጋጊ አትሰደው ራስሽን አረጋጊ እጇን ልቀቃት አትጨመላለቅ እናት እኮ ወደ ዘይት እናት እኮ ናት እኮ እናት እኮ እጅሽን ማያገራም አባ እኔ ሰማታለሁ እጇን ካስፈለገ እንደሆነ አልካርነ እና እናትህን የምናወራ ነገር አለ መልሰን እንጠራለን ውጣ ይኸውልህ ሰው ሰብስበህ ውጣ ማለት አይከብድም አላውቅም ተባልክ አይደል ዝም ብለው ውጣ የገዛ ልጄ ልጃን ከገዛ ልጄ ከምለው ዝጋ አርግዝሻል አፈን ዝጋ አፈን አታበላሽ አሁን አታበላሽ ሰው እንዳይሰማ ድርቅ ያለ ክህደት ምንም ክህደት አይደለም በእናት አትጨቃጨቀኝ በቃ እኔ አሁን እዚህ ጋር ደክሞኛል እኔ ኩላሊት ታማሚ ነኝ እና ለተወሰነ አመታት ያክል ከሚስቴ ጋር ደርሼ አላውቅም ግንኙነት ምናምን አድርገን አናውቅም አሁን እኮ ምንም እኮ የማያጨቃጭቅ ነገር እኮ ነው መተን እኔ እንደምን የማያጨቃጭቀኝ እኔ ያልሆነ ልጅ ላሳድግ ነው እኔ ህመሜን በጎን ይዤ እንደገና ሌላ ህመም ታሳድገዋለሽ ይሄን ታመጣለህ ብዬ ነው እኔም ሳልናገር ዝም ያልኩት እስካሁን ቸኮልሽ እባክህ ተወኝ በእናትህ ለመቀበለሽ ነው እንዴት ይመጣል አንተ ሰዎች ዛሬም ጭቅጭቅ ላይ ናችሁ ያተው እንዴ እንደሚልኝ ያባል እኔ እኮ አንዳንዴ ማለት ባልና ሚስት ራሱ መስሉ ምንዛ ጎረቤት ያለው አውቃችሁ አውቃና ወንድሙ እነሱ እኮ መስሉ ምንድነው ሻው እንደሚያጨቃጭቃቸው ይሄ ልጅ ያንቸረድ ባልና ሚስት አይደለም ምን አይነት አባ ይካንተ ይወጣ አባት በልኝ አባ ይላል ይካድክ ነው ማን ይበልታል አጎቴ አሁን ደሞ ያለው ልጅ ከዳል አሁን ደሞ እኔን ካደ ናንናሳ ሆስፒታላችን ነው እኔ ላይ ታምር ፍጠሩና በኩላሊት የለመደበው ደሞ እኔ እንዲህ ያስመርምረኝ እሱን እኮ ይቀራል አንዳንዴ ስትመላለስ ራሱን እንጂ አዛ የምታዩቹ ነገሮች አይምሮክ ላይ ነው ተጽዕኖ ሳያደርጉ ቢቀራል ብለሽ ነው አረባ አንቺም ደሞ ተሞንሽብኝ ይሄ ልጅ ባይሰጠኝ ነው ማገዝ ይሄናል ከኔ የምሬን ነው የምልህ ዝጋው ዝም በል ልጁ ላይ አትጩበት ምን ያርገህ ባለቂ ከኔ ጋር ጨርስ እዚህ ያለው ምን አረቄ ነው እሺ እንደዚህ የምትሆንብኝ እኔ አባቴ ሌላ አባት አለኝ እሺ ንገረኝ ወይ ወደሱ ልሂድ እኔ አንድ እናት ነው ያለኝ እስቲ ሌላ አባት ካለኝ እስኪ አንተ ንገረኝ እንደዚህ አይነት አባት አለ በልና ንገረኝ አንደኛም ብር ብዬ ልጥፋለሁ አንዳንዴ ሳይራሱ ታስጠላኛለህ አይደል እውነቱን ንገረኝ ስታይ በቃ ስንታይ ምናምን ደስ አይደለም ያስጠላኝ ደግሞ ከቅርብ ጊዜ ጀምሮ እኮ በምክንያቱ ለረዳው ቅሊታ ሁሉ ነገር አይወጣሽ አረ በእናትህ አረ የሆነ ነገር በለኝ እሺ ታንፍስ ይሄን ነገር በለኝና ላስተካክል እንዴ እኔ እኮ ማርገው እኮ ግራ ገባኝ ማታ የሆነ ነገር አመጣለሁ ካስደሰተ ብዬ አንተ ፊትን ከስከተም ምኝታ ቤት ትገባለህ እንዴ እስኪ የሆነ ነገር በለኝ አንድ ቃል ይሄን ነገር አጥፍታል ይሄን ነገር አስተካክል በለኝ እስኪ ይሄው ይሄን ሰምቶ መብራቱን ጠፋለ ብን በል አንተም ብን ወሽ ተረጋጋ እኔ ፎቶ አስለጥም እኮ አይዞ ምንም አይሆንም ልጅ ደህና ነኝ ልጅ ያው እስኪ ያንን ጊዜ አምጣው እባክህ እስኪ እንዳባት ቢያንስ ተንከባከባት ሻንተ እንደናቱን እስኪ እናት ልሆንላት እዛ ጥላት አስበረር አምጥታት ደግሞ አሁን ደግሞ እኔ እንደላንክ ነው እጅ ምን ይሁን እናቴን አልያዛት እሺ ምን ላርጋት እሺ እኮ ነው እኔ እኮ አንዳንዴ እኮ ለከየዋል እንደው እኮ ለሰሚው እኮ ግራም ያለ እኔ እኮ እንደ ጎረምሳ ውጭ ያለ እንደ ጎረምሳ እንደ ተከላካፊ ነው አምጥተኝ እጇን ይዛ ሲሄድ ትቀናለ እስኪ አባቱን አንተ እንኳን አባቱን ልኝ እናንተ ምስኪን እናትና እንደልጅ ምን ቆይ ምን እንሁን እንዴ አረጋግጠን ያለቅ ተሰምቶ ታሪካችሁ ፍጠሩባ ደህና ጉድ ደህና አየኮልሽም ደውና እስኪ እንደዚህ እንኳን ብለህ ጠይቃት አምሮሻል ወይ የሆነ ነገር ትፈልጊያለሽ ወጉ ቀረሽማ ድሮ እኔ ማለት ነኝ አው ለነገሩ እንኳን ተሳቦናላት የለም ለምን ያስፈልጋል አባቱ ነው ያሳደገ እሱ መደረሰልህ እንደናት ሆና አይዞህ አባቴ
አልተረዳም። አሁን ልጅ ደርሶ ለወግ ለማድረግ በቃ ልጅ ምን ማለት ነው ደግሞ ደረሰ እኔም ካንቺ እኩል እኮ እየሰማሁ የት ነው የማገባው አባ ዳርከኝ እንዴ ማግባት ቢሉ ማለት ባለፈው ይኸውልሽ የሆነ ሰራተኛ ከይቻለሁ እሷን አቀደልኩ ብቻ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እጇን ልቀቃት፣ አትጨመላለቅ። እናት እኮ ወደ ዘይት እናት እኮ ናት እኮ እናት እኮ እጅሽን ማያ ይገራም አባ እኔ ሰማታለሁ እጇን ካስፈለገ እንዴ አረ ምንድነው እናት እኮ ናት እኮ እናት እኮ ነች። እንደ እናትና እንደ ልጅ አድርጋችኋል። ከዚህ በላይ እንዴት ነው ለምን ትጨምላለህ? አቅፋ አይደለም አባ ምን ነው እንዴ ግደለኝ እሱ አይደለም የምፈልገው ና ግደለኝ እሱ ይውጣል ግደለኝ እሱ ግን ይሻላል ስነ ስርዓት ይዘቁጭ በል እናቴ እንደዚህ ከምትሆነኝ ብገለኝ ይሻለኛል እሺ ና ያው እሱ እንደዚህ ኧረ ተው እባክህ የኛ ገና የምትቆረቆርላት እንደና እንደው እባክህ እኔን እንኳን ፍራ አታሳስቺ ቁጭ በይ እንደዚህ ሆኜ ለመታኝ ነው መታኝ እንዳናይከኝ ቁጭ በል ቤቱን አታበላሽው ቁጭ በል ምንድነው ምንድነው እንደዚህ መጨመላለቅ? አንተ እኮ ከኔ አባት መሆን ሲያቅተህ ማለት ነው ልጅነትም እንደሆነ እያሳዩዋት ነው ገባ አይደለ መታኝ ነው ናመታኝ እኔ ይቀርብ አንተ ከመምጣት በፊት እኔ ነኝ ለሷ ማስብላት ታውቃለህ ልጅ እንደሆነ ተረሳዋለህ አታስብላት አደኩኝ ተረሳዋለህ እንደ ልጅነቷ እንዴት እንድታርገኝ ነው የፈለግከው ውጪ ልጮት አፈር ስላቡን ምን ትፈልጋለህ ሌላ ንገረኝ ይሄን አርግ በለኝ እንደ ልጅ አርፈ እንዴ ምንድነው የምትጨመላለህ እናቴ ናት እንዴ እናት ሆነች እንደ እናት አክብራት እናቴ እኮ ሆናላ አክብሬ እኮ ነው አጠገባለሁ አክብራት ምንድነው እንደዚህ የምትጨመላለቅ እንዴ አመጣም እኮ ነው ወለደችኝ እኮ አመጣም ወለደችኝ በኦፕራሲዮን ቁጭ በል እንዴ እኛን ሰውዬ ፕሊስ ማለት ይፍታራሱ አየው እንደምት እናንተማ ሆም ብላችሁ እኔን አቀጥላችሁ ከዚህ ቤት ወይ አሳብዳችሁ ወይ ሆነ መርዝ መድኃኒት ልክ ለማባረር ነው የምትፈልጉት ምን ይፈጠራል ንገረኝ ያረግሽኝ ነገር እኮ እራስሽ ታውቂዋለሽ እንዴ ምን ይሆንሽ ነው ይሄን ታሪክ ልጁ እንዳይሰማ ብዬ ነው እኔ ገልሽ እስካሁን ተሰራው ልጁ ያንቺ አይደል እሱ ነው ወሰው ከማን ነው እሺ የምትለው የማን ነው ካንተና በል ይውጣል የምትጠረጥረው ሰው ንገረኝ አንተ እኮ ልጅ ነህ ይሄ ነገር እኮ ላንተ እንዴት ላስረዳ ምን ማለት ሲጀመር ይሄን ነገር እኮ መስማት የለብንም በእና ምን ማለት ነው አንተ ወጣ ከቻልክ ወጣና እነሱ አንነጋገር እኔ እኮ ትልቅ ሰው ነኝ
እኮ ትልቅ ሰው ነኝ ገባ 18 ዓመት አልፎኛል ለዛ ነው ሶ ለእንደዚህ አይነት ነገር ለምንም አይነት ነገር ሬዲ ነኝ ገባ አይደል ሬዲ ስለሆንክ ነው ምን እንደዚህ እኮ ምን ለምን አይነት ነገር እስቲ እንደዚህ በለኝ ውጣና አልወጣም ቤት አይደል እንዴ አልወጣም የት ልሂድልህ እኮ እኔ ልውጣ አንድ ነገር አትርሳ እናቴ ባረጋችሁ ገንዘብ ነው እዚህ ቤት ራሱ የምትኖሩ አትርሳ እሺ እኔ እንደዚህ መናገር እኮ አቅቶኝ አይደለም ግን አባቴን አከብራለሁ ብዬ እያንዳንዱ የምትንቀሳቀሰው እኮ በሷ እንደሆነ አውቃለሁ የልብ ሰጠሽውና ጭራሽ ውጣ አለኝ ልጄ ነው ታዲያ ምትያክ እኮ እኔ ውጣ አትውጣ ማን ውጣ አለ ግን አትርሳ ውጣ እኔ እሷን ለወራት ፈልጋለሁ ውጣ እኮ አልወጣም ምን ስታረግ እኮ እንደነበር ስገባ እኮ አየሁ ጎረምስቃ አሁን እኔ ጉዲ እኮ ውጣ እንደው በእናትህ እንደው አርግዛብህ ነው አርግዛብህ ስንቶር ልጆቼን እኔ አሳደጋቸው ከቤታችን ነው የምንወጣው ችግር የለውም በቃ አሁን እኮ ማለት የምትኖረው በሷ ቤት ነው አትርሳ ብያለሁ እሷ ባቀናችሁ ቤት ነው እየኖርካችሁ ራሴ ያሳድጋቸዋለሁ ልጆቼ አላንሰም ለልጆቼ በቀናችሁ ቤት እየኖርክ እንደዚህ አይነት ሰው ምን እያለሽ እንደሆነ ምንም ይበል ነው አይመለከተኝም ስለሰው እኮ ይሄ ወሬ እናንተ ታውቃለህ ችግርሽ እኮ ነው ምን እንደምታስቢ ምን እንደሚባል ነው እናታቂ ማሰቢም እኮ በቃ ምን አይነት ነገር ቅንጭላትሽን እንደሰወረው ሰው በገዛ ልጁ እንደው እንደዚህ ነው ወርደስ በገዛ ልጁ ጨምላቃ ስራህን ማታውቃለህ ለምን እንደዚህ ገልጭ ምን አርጊ እኔ እናቴን ምን ላደርግ ይችላል አንተ ህሊና የለም እንዴ ብለህ እንዴ ተረከረክ ነው እንዴ ምን ይሆናችሁ ምን አልኩ ምንድነው ያልኩህ አኳነ ራሱ ደስ ስለኔ ልጅህን እየጠረጠርከው ነው አንተ ስለምን እንደምትወሩት አልከኮ አሁን ስራ ያለበት አለ ምንድነው ቆይ እስቲ አንዴ ደግሞ እኮ ምንድነው ያልኩት ገባኝ በቃ ካንቺ ከሱን ያረገሽው ያልከኝ በመዳ አረ ነው አይደለም ንገረኝ ነው ለዛ ነው ዘሄጂ እንደወልድ የፈለከው ደነገጥክ እንዴ በጣም ነው የምደነግጠው ምን ማለት ነው ይሄ ጊዜ ነበር እኮ ይቀር በጣም ድብና አድርጌ ልንገርሽ ልጄን ጠረጥረው አንተ ነገር ልጄን ጠረጥረው ታዩ ይሄ ቲክቶክ ይሄ ልጅ አልኩ ደግሞ እሱን እዛው የሚይበት ቲክቶክ ላይ ደግሞ አይደለም አይምሮ ተበርዞ እኔ እንደዚህ አይነት ታሪክ ሰምቼም አይቼም አላውቅም አስመሰል ቆሻሻ ፍቅር ስሩብኝ አይደል እኔ ለልጄ ማለት ለወንድሜ ነው እኔ ምን አልኩ ለወንድም አባትም ወንድም ዝም በል ልትወራ እንዳትሞክር እኔ ከሚስቴ ጋር ግንኙነት ካቆምኩ ከዓመት በላይ ሆኖኛል እና አትተባት ምንድነው አለው እንዴ ግራ ገባው ይኸው በቃ ካንቺ ጋር ግንኙነት እንደሌለኝ አሳምረሽ ታውቂያለሽ ይሄን ታሪክ ደግሞ የፈጠርሽው ሁለታችሁም አብራችሁ የገዛ ልጄ ከገዛ ልጄ ከምለው ዝጋ አርግዝሻል አፈን ዝጋ አፈን አሁን አታበላሽ ሰው እንዳይሰማክ አሁን እንዳይሰማክ ሰው ውጣባ እባክህ እዛ የምትጠጣበትም ቢሆን እዛም እንጃ እነሱ ስም ጀምረው በቃ ሁለታችሁ ምናምን ተተተተራችሁ እኔ አበደ ታስብሉኝ ነው እና ልጅ እኮ ነው እየጠረጠርከው እና አይደለም ብቻ ሰው ማያምነው ታሪክ ሰው እንዴት ሊያምን ይችላል ውጣ በእናትህ እንደዚህ አይነት ህሊና የሚሰቀጥ ታሪክ አትወራ በሽተኛ አደረገኝ እኮ የሰውዬው ወይኔ ጉድ ይጠረጥራል አይካል አይደለም እንዳለው እኮ እንዴት ነው እንደሚባለው ምን ይሆናል
እኔ ግን ሳስበው እንዳባቱ ቀይ ምን ይመስላል በጣም እናቱን ነው የሚመስለው። ኧረ እባክህ እኔ ግን አንዳንዴ ሴት ወጥተው ለምን እናትህ እንድትመስል ኧረ አባቷ እንደ አባቷ ቀይ እንድትሆን ስለሻል እንዴት አባቷ ልታምን እንደምትችል እናቷ ነው የምትመስለው። ሲጀመር ተይው እሱንም ለመገላገል ያልቅሽ አሁንማ ደረስኩ እኮ ብዙ ጊዜ ያልቃል። እሱ የሚያስደስት አንዱ አዲስ ስራ ራሱ ሞክር ደስተኛ ምን አይነት ስራ ነው? ኧረ የዚህን ሰውዬ አንድ ፈልግ እባክህ አንድ መላ በለው እንደተነጫነጨ ሲሞት እኮ እያሰብኩ ስለሆነ ይቅር ወይኔ እንግዲህ ራሳችን እናስወድ ይሻላል መጠርጠር አይቀርም አሁን በእናትህ ሁሉም ሰው እየሰማ ነው ገባሽ እሱ ወይ ደግሞ ራስ ማጥፋት የሚመስል ነገር እንሞክርበት ምን ነገር ፈልገዋት ልጁ ከመጣ በኋላ ሁላችንም ተረጋግተን መሰለኝ እስከመቼ ግን እንደዚህ ሊቆራን ስለሚወለድ ምንድን ነው የሚያሳዝን? ኧረ እረፍ እባክህ አንተ የሆነ ነገር እንኳን ለማድረግ አልሞክርም እንዲያምች እንዳይጠረግ ምንድን ነው አሁን ወያብረሽን ለማድረግ ይዛተኝ አካባቢ ስልሽ እንደተጸነሰ አካባቢ አይጠረጥርም እኮ ይዛ ጊዜ ገባሽ አሁን ሌላ ጦርነት የተከሰተ ሰክረክ ነበር ብለን ቀን እናስብለት ኖ አይደለም አሁን እኮ ገገሟል እኮ በቃ የተወሰነ ጊዜ በፊት እኮ እንደዚህ ብትይ ያምናል ገባሽ ወይ ደግሞ አንቺ የሆነ መላ መፍጠር ነበረብሽ የሆነ ስታርግሽ አካባቢ ይበላል ወይ የሆነ ግንኙነት እንዲያደርግ ያደርጋል እንዴት አላሰብነውም ግን እኮ አንቺን እኮ ሙሉ ለሙሉ በቃ ጥዬብሻለሁ ይመስል ገባሽ የተሻለ ነገር ታስቢያለሽ ወይ ነው አማርኛ ሌላ መፍትሄ ይፈልግ ወይኔ የሆነ ሰው ቀጥረህም ቢሆን አስደፋልኝ ሰው ሰላሜን አይሰጠኝም እንግዲህ የሆነማ ይጠረጠራል እና ወይ ራሱን እንዲያጠፋ አድርገዋል ወይ ራሱን ያጥፋ እኛ ራሳችን እንሞክር ቢያጠፋማ በምን ደስ እናምናራ ተማሯል እኮ ምን ቀር ምግብ ትሰጪዋለሽ እንጂ እኮ በምድም የሚንቀሳቀስ ነው አንዳንዴ ፈጣሪ አለ ብሎ ራሱ እሱን እያየሁ እንደው አስተክ በዚህ አመራር እንደዚህ ነው ውድ ተመልካቾቻችን በጣም አሳፋሪና አሳሳቢ የሆነ ነገር ነው ያጋጠመን በስራዬ ዙሪያ ብዙ ነገሮች አጋጥሞኛል ለእናንተ አሳልፌ ያልሰጧችሁ ያላሳየኋችሁ ነገሮች አሉ ግን ከዚህ የከፋ ነገር የለም እውነት ነው እውነት እቺ ሴት እናቱ ናት እሱስ ልጇ ነው እንዴት እንደዚህ አይነት ነገር ሊፈጠር ቻለ ውድ ቤተሰቦች ይሄንን መገመት ይከብዳል የእውነት ነው የምላችሁ አስቸጋሪ የሆነ ጊዜ ላይ እንዳለን ነው እየተሰማን ያለው ይሄ ታማሚ የሆነ አባት በጣም በአስቸጋሪ ሲቹዌሽን ውስጥም ሆኖ ቤቱ ትዳሩ አሳስቦት ነው ወደኛ ጋር የመጣው ድብቁም ካሜራ ላይ ለማየት ይችላችኋል በጣም ሲጨቃጨቁ ረብሻ የነበረበት ሙቭመንት ነበር የነበረው ያየን ነበር ያው ጸብ ነገር ከተፈጠረ እንገባለን ብለን ያው ጋፕ ሰተን ነበር ነገር ግን ሰውየውን ጨቅጭቀውና አናደው ያስወጡት ነበር እሱም አልፎ ስለመግደልና ልጃቸውን በሰላም ወልዶ ስለመኖር ነው እያወሩ የነበረው ውድ ቤተሰቦቻችን ይሄ እንዴት ሊሆን ይችላል ምን አይነት ሰዋዊነት ነው ይሄ አይደለም የመጀመሪያ ጊዜ ነው ወላጅ እናት ከወለደችው ልጇ ጋር ተኝታ አረገዘች የሚል ታሪክ ዛሬ ነው የሰማነው ውድ ቤተሰቦቻችን ምንድነው ይሄን ያመጣው ነጮቹ ያንጸባረቁብን ያሉትን ነገር ወደኛ ያመጣን ነው ይሄ አሁን ከ666 ወይም ኢሉሚናቲ ከምንለው እንትን የሚል አይደል የማይስተካከል አይደል እኩል ነው ምንም ልዩነት የለው ራሳቸውን አሳልፈው ሰጥተው በወጡበት ማህፀን ተመልሰን ካልገባን የሚሉ ልጆች የተፈጠሩበት ጊዜ ላይ ነው እንደተለመደው ምንድነው በተለምዶ የሚባለው ፍየል ከመድረሷ የሚባል አባባል አለ መጨረሻውን እናንተ ጨርሱት ውድ ቤተሰቦቼ በጣም አስቸጋሪና አሳሳቢ የሆነ ነገር ነው እያየን ያለ ነው ለምንድነው ይሄ እየተፈጠረ ያለው
እቺ ሴት እውነት እናቱ ናት እሱስ ልጇ ነው የሚል በተደጋጋሚ አይምሮ ውስጥ ጥያቄ እየተመላለሰብኝና ቴድሮስ ወይም ደግሞ ባለቤቷ ሲሰጠን ጥቆማውን የእውነት እኔ መጀመሪያም ካሜራ ብርቼ እኔ ህዝብ እንዲሰማ ብቻችንን ነበር መጀመሪያ ካሜራ ከማብራታችን በፊት ያወራነው ግን ከዛ በፊት ምን አለኝ እኔ ህዝብ እንዲሰማው ነው ፈልገው ካሜራ መብራት አለበት ካሜራ ካልበራ ልነግር ፍቃደኛ አይደለሁም ነው ያለኝ እውነት ይሰው ያሳሰበው ነገር ቢሆን ነው ወር ደግሞ የሆነ ያሳሰበው ነገር አለ ብዬ ነው ካሜራ አስበርቼ እንግዲህ ውድ ቤተሰቦቼ እናንተ ፊት ያገኘሁት በጣም በሚያሳዝንና በጣም በሚከብድ ሁኔታ ነው ቴዲ ታሪኩን የነገረን ውድ ቤተሰቦቻችን እናንተ ምን ያያሰባችሁ ነው እውነት ይሄ ነገር ሆኗል እርግጥ ነው ሆኗል ያስታውቃል ያየን ያለነው ነገርና ውድ ቤተሰቦቻችን ከአይምሮአችን በላይ የሆነ ነገር ዛሬ አጋጥሞናል አልከው ወደ ባይ ቻናል ያየሁት ነገር ምንድነው ባላይ እንዴት በዚህ ደረጃ እናትና ልጅ እንዴት ባላይ እንዴት እንደዚህ ሊያሾፉ ይችላሉ ወደቁ ካሜራ ላይ ስንመለከት የነበረው ነገር አንደኛ በጣም የሚያሳዝነው ባል ከውስጡ ነበር ሁሉንም ነገር ሲከታተል የነበረው እና በጣም ስሜቱም እንደተጎዳ ያስታውቅ ነበር እናትና ልጅ በቃ ምንም ለሱ ግድም አልሰጣቸውም ነበር ማለት ነው በቦታው ላይ ድብቁ ካሜራ ያሳየን ምንድነው እናትና ልጅ ያንን ነገር የእውነትም አርገውታል የእውነትም ያንን ነገር ፈጽመውታል የሚል ጥርጣሬ ነው ካሜራ ያሳየን ማለት ነው በቃ እንትን ሲሉ ነበር ሲያሾፉበት ነበር እነሱ ፍቅራቸውን ሲገላለጹ ነበር ምናምን አባት እንደሚሆነ ሰዓት ላይ ተናዶ እንዴት እንደዚህ ታረጋለህ ምናምን ነገር እያለው ነበር ስናይ የነበረው ማለት ነው እንዴት እንደዚህ ታረጋለህ ምናምን ሲለው እኔ እኮ የእናትነት ፍቅር ነው ስሰጣት የነበረው እንጂ ለምን በሌላ ነገር ተተረጎመብኛል በሌላ ነገር እናት አባት ልጅ ሆኖ ቤተሰብ ሆኖ እየኖረ ይሄ ጥርጣሬ ራሱ እንዴት ሊኖር ይችላል ማይሆን ይሄ ጭራሽ እኮ የእውነት አይምሮ የሚረብሽ ነገር ነው እኔ መጀመሪያም እንዳልከው ያው አይተሃል አንተም ባልየው መጀመሪያ ካሜራም ሳታበራ አውርተን የነበረበትን ሙቭመንት አይተዋልና ሰውየው በጣም የተጎዳበት ነገር ስላለ ሞራሊቲውን ልጠብቅለት በሚል ነው ካሜራ አብርተን ተነጋግረን ያበራነው ግን እውነት ሆኖ መጣ ታውቃለህ ይሄ ሰውዬ ከህመሙ ውጪ የሚያስጨንቀው ይሄ ነገር ነው ግልጽ ነው ማለት ነው ትክክል ሆኖ ተገኘ ይሄን ነገር ሲሰማ ይሄ ሰው በህይወት ይቆያል ካለበት በሽታ አንፃር ይሄ ሰው በትክክል እውነት ነገን ያያታል የእውነት ከባድ እኮ ነገር ነው ያያየን ያለነው እኔ ብቻ ቃል የለኝ ውድ ቤተሰቦቻችን በተቻለን አቅም ግን እባካችሁ አሁንም ከባድ ጊዜ ነው እያሳለፍን ያለነውና ውድ ቤተሰቦቼ አብሮነታችሁ አይለኝ ላይክ ሼር ሰብስክራይብ ይደረግ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን እንድታሳዩኝ ስል በድጋሚ እጠይቃለሁ እዚህ ቤት እየተፈጠረ ያለው ነገር እውን ሆኗል እስኪ ለምን እንደተደረገ ደግሞ አብረና አጣራ አብራችሁ ቆዩ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን።
እዚህ ጋር ነው ራሱ አልተመቸኝም። ይዞ እየተቀመጠበት ቦታ ራሱ መቀመጥ ነው ያስተልሽ ተወበና እንደምናደርገው ቆንጆ ደህና ነህ ካሉ እሱ ራሱ ላይ እንዲህ ያልክደልኝ እንጂ ያምር ስለዚህ እያሰብክ ነው ከልጁ ስለያዘችው ሲሰማስ እንዴ እናደክም አልመስለክም ነበርሽ እንዴ ግን ማስነክተሽ እንዴ ይሄን ነው የለም መልክ ንገሪኝ ወይስ ሚስጥር ወጣቱ ነው ቢሆንስ ነው ደግሞ ራሽ እንደረጀሽው ማለት ነው እና ታዲያ ስከሚያልሽ እንዴ አላረጀሽም እስቲ ያንቺ ኩዩችን እንደሚያካክል ግን ራሽ ነው ወጣት ነኝ ያለሽ እንዴልሽ እንደው በጣም ፈልከው በደንብ አሰብኩት ከወለድኩኝ በኋላ እሺ ጀምበር አንሰራም ማለት እኔ እንኳን እንዴ አስብበት አብረን ሰራሽ ከናኩር ባልሽ መስልኩሽ እንዴ እና ምን ነበርከው ማነው አሳስቱን ካሜራ ሰላም እንዴት ነው እንዴት ነው ስታንድ ፉት ቆየኛለህ ምንድን ነው ለምን ፈልጊያት ነው እሷን ለምን እናትና እኮ ላወራት ፈልጌ ነው ውጭ ተጠብቀናል እናቴን ያኔ ፈቃድ ልትወራ ማን አንተ ልጅዋን እኮ ናውጣ አሁን ውጭ ጠብቀን ውጭ ሰዎች አሉ ከነሱ ጋር ቆየን እሷን እናንተ ነው ማናችሁ እኔ እኮ አላውቅም አይመለከትም ለምንድን ነው የማይመለከት ስለማይመለከት ችግር የለውም ታረግ ልቀቀኝ ተነስ ውጣ ለአልወጣም ለምንድን ነው ሞቶ ከገዛው የሰማኸኝ ነው ቤትህ እንደሆነ አልካርነ እና እናትህን የምናወራን ነገር አለ መልሰን እንጠራለን ውጣ ይኸውልህ ሰው ሰብስበህ ውጣ ማለት አይከብድም አላውቅም ተባልክ አይደል ዝም ብለህ ውጣ አሁን የሚመለከተው የምን ካሜራ ነው ደግሞ ካሜራ ተነስ ምንድን ነው የምወጣው እየሰማኸኝ አይመስለኝም ምንድን ነው ሌላ የምወጣው? ነገር ውስጥ እንዳንገባ ተነስ አልወጣም እየሰማኸኝ አልወጣም ውጣ ምን ለማድረግ እየሞከርክ ነው ውጣ ምን ይጀምር እሺ ምንድነው አስፈላጊ ነው እንደዚህ ምንድነው እየሰራሽ ያለው ምን ተፈጠረ እንዴት ምን ተፈጠረ ምን ሰረገኝ አይከብድም ምን እያረግሽ ያለሽው ነገር ምን አረኩኝ ምን ሰረገኝ አሁን ይሄንን ነገር ባለቤትሽ ቢሰማ ምን ያቱ በህመሙ ላይ እንዲ ደርቆ የሚቀር አይመስለኝም ምኑ ቢሰማ ነው መጀመሪያ የሰማውን ነገር የሰማሁት አይደል በአይኔ ያየሁትን ነው ምን አየህ ባለፈው እዚህ ቤት መጣን ስንወጣ ካሜራ ተቀምጦ ነው የወጣነው እያንዳንዷን የምታደርጊያትን ነገር በዚህ ካሜራ ይዣል እዚህ የሰማሽኝ አይመስልም አሁን ማንም ልሁን እኔ የመጣሁት ከሚዲያ ነው ማንም ልኮኛ አይደለም የቴዲም ጓደኛ ሆኛ አይደለም ቴዲ በራሱ የጠረጠረውና ያሰበው ነገር ስለነበር ጉዳዮቹን እንዳጣራለት ነው የመጣሁት ሰምተሽኛል ከኔ ጋር አዎ ካንቺ ጋር እንዴት ከገዛ ልጅሽ ጋር እንደዚህ አይነት ነገር ልታረጊ ፍቃደኛ ሆንሽ እንዴት አንተ ማለት ምን ለማለት እንዴት ምን ማለት ከልጄ ጋር እንደዚህ አይነት ነገር አደርጋለሁ ብለህ ታስባለህ እየነገርኩሽ እንዴ አንተ እንዴት ነው የምታስበው እኔ ነኝ የማስበው አንቺ ነሽ ከልጅሽ ጋር እኮ ከልጅሽ ጋር በደንብ ነግሬሻለሁ ከወጣሁባት ሰዓት ጀምሮ እዚህ ቤት የተቀመጠ የበራ ካሜራ አለ እያንዳንዷን ነገራችሁን ሰምቻለሁ እያንዳንዱ ከልጅ አዎ ከልጅሽ ጋር አሁንም በድጋሚ እንድመልስልሽ እንዳታስገድጂ ራሴና ማን እምትለው ነው ከሆነ አይደለ ይኸውልሽ አንቺ አርገሽው ያላፈርሽውን እኔ በመናገር አላፍርም በአጠቃላይ እኔ ግልጹን ስነግርሽ እንዴት ይሄ ሊሆን ቻለ ቴድሮስ ጥርጣሬው ትክክል ነበረ ማለት ነው እሱን የላካችሁ አዎ እሱን የላከን ያሳሰበው
አሁን እኛ እኔ ስገባ እንኳን እንዴት ነበር የነበራችሁት? እንደ ልጅና እንደ እናት ይኸውልሽ አሁንም መካካድ አልፈልግም። ይሄ ነገር የካርኩ እኮ አይደለም። ይሄ እኮ ሲጀመር የኔ ህይወት ነው። አንተ ልኖርልኝ አችልም አይደለ? ያንቺን ህይወት ከመኖር እኮ መሞት ይሻላል። የሞቱት እኮ አረፉ። አሁንም እንዳግዝሽ እንድተባበርሽ የምፈልጊው ነገር ካለ እድሉን ሰጥሻለሁ። እንዴት እዚህ ውስጥ ልትገቢ ይቻልሽ? እንዴት እንደ እናት ከልጇ ጋር እንዴት ይሄን ነገር ታደርጊያለሽ? የእውነት ልጅሽ አይደለም? ምንድነው ሐሳብሽ? ልጅሽ አይደለም ማለት ይመስለኛል አይደል? ልጅሽ ቢሆን እንዴት ታደርጊያለሽ? እንዴት ሰው በደንብ ከልጇ ጋር አንዲት እናት እንዴት ይሄንን ታረጋለች የሚለውን ነገር ነው ማውቀው። በደንብ ይሄ የመጀመሪያ እኮ ነው። ላንተ ነው የመጀመሪያ እኮ። ኢትዮጵያ ውስጥ እኮ ነው ያለው። እንዴት ኢትዮጵያ ውስጥ ስትኖር ደግሞ ግድ ነው በቃ እንደዚህ ነገር ያጋጥማል። ይሄ የህይወት አንዱ አካል። እናት ከልጇ ጋር መተኛት፣ ከልጇ መጸነስ ምንድነው የሚያስገድዱ ነገሮች ሊኖሩ ይችላል። ያንን አይደለም ማውቅ የምትፈልገው? እሺ ልብ ብለህ ስማኝ። እሺ ምን ነው ልብ ብለሽ የምሰማሽ? ልብ ብዬ የምሰማሽ ነው። ይሄ ነገር ምን መሰለክ፣ አሁን ያኔ ስለ ባለቤቴ የምጨነቅበት ታይም ላይ ነው ያለሁት። እምልክን ከሰማኸኝ እሱ እንዲሰማ አልፈልግም። እሺ ማወቅ አይደለም የምትፈልገው? አዎ እየሰማሁሽ እኮ። ልንገርህ፣ አዝነሽለት ለባለቤትሽ? አዎ አዝነሽለት ባለኮ። እየቀለድሽ ነው እንዴ ሴትዮ? ጊዜ ተርፎኝ እኮ አይደለም እዚህ ጋር የተቀመጥኩት። ስራ ፈተነኝ እያልከኝ ነው? ነሽ እያልከኝ ነው? ታዲያ አሁን ባሌ እንዳይሰማ ባሌ እኮ ነው ብሎ መቆርቆር ማለት ለኔ አሁን የማይመስል ነገር ነው። ምን ሊመስልክ ይችላል? በቃ እውነቱን እኮ እንድነግርህ እኮ ነው የፈለግኩ አይደለ? እስቲ ንገሪኝ። ይኸውልህ በቃ ባጭሩ ምን መሰለህ፣ እኔ ከቤተሰቦቼ ጋር ነግሬካለሁ። ደህና ሀብት ላይ ደህና ቤተሰብ ያለኝ ሰው ነበርኩ። የሀብት ደግሞ የመጣው በምንድን ነው? በባዳ እኮ ምክንያት ነው። እየመጣሁልህ ነው ወደ ነጥቡ ወደ ፖይንት። እየሰማሁሽ ነው እንጂ የመጣኔ እንዴት ትመጭልኛለሽ? እሱ አንቺን ነው የሚገባሽ እኮ። እሺ ልንገርክና ምንድነው መሰለህ ያ አምልኮ የመጣበት ምክንያት ቤተሰቦቼ በጣም ሀብታም መሆን ይፈልጉ ነበር ነው ድሮ ደሃ ነበሩ። ከዛ አንድ አምልኮ አላቸው እነሱ በሀገራቸው የሚያመልኩት ማለት ነው። የአምልኮ በተደረገ በየጊዜው በየምናምኑ ሀብት ለነሱ እየጨመረ ምናምን ይመጣል። ሰው አሁን በጣም ሀብታም ናቸው። አሁንም ሀብታቸው ምንም አልሆነም። ስለዚህ ያንን ሀብት አንድ ቦታ ለማድረግ ያ ሀብት እንዳይቋረጥ ይገበራል። ያ ግብር ደግሞ ያንን ግብር ደግሞ እኔ ነኝ የማደርገው። እኔ ፈልጌው አይደለም እዚህ ነገር ውስጥ የገባሁት፣ በእነሱ ምክንያት የመጣ ነገር ነው። ስለዚህ ወድጄ ሳይሆን በግዴ የኔንም የቤተሰቤንም ህይወት ለማስቀጠል ስል መስማማት ነበረብኝ። ተስማማሁ። ከህይወት አይበልጥም አይደል? ቤተሰቤንም ላለመበተን ስል ልጄንም ባሌንም ላለማጣት ስል ውሳኔያቸውን ተቀበልኩኝ። ምንድነው ውሳኔ? ውሳኔው ምን መሰለህ? የኔ ልጅ ከልጄ ማለት ነው ከገዛ ልጄ ጸድነሽ የሚወለደው ልጅ ለነሱ እንዲገበር፣ ያ ነው ውሳኔ። ጭራሽ ይገበራል? ለልጁ ለነሱ ነው በቃ የሚገበረው። ስለዚህ ባለቤትሽ ይሄን ነገር ቢሰማ ድርቅ ብሎ የሚቀር አይመስልሽም ያልኩሽ? ስለዚህ ምን ላድርግ? እኔም ፈልጌው አይደለም እዚህ ነገር ውስጥ የገባሁት። የእነሱን ህይወት ለማቆየት ስል ነው ይሄን ነገር የተቀበልኩት። ግልጽ ሆኖልህ? ለኔ ግልጽ ቢሆንልኝ ምን ፋይዳ አለው? ስለዚህ ባለቤትሽም ታማሚ አይደለም ማለት ነው በዚህ አይነት። ምክንያቱም የእናንተ ነገር የተደረገበት በቃ ከኔ ጋር ምንም አይነት ግንኙነት እንዳያደርግ የተደረገበት ምክንያት ነው ይሄ እንጂ እሱ ኩላሊት በሽተኛም አይደለም። ግን ምንድነው መሰለክ ያለው መንፈስ ማለት ነው ሆስፒታል ሲሄድ ኩላሊት ነው ብሎ የሚያሳያቸው እንጂ እሱ በጣም ጤነኛ ነው። ግን ከኔ ጋር ምንም አይነት ሪሌሽንሺፕ ውስጥ እንዳይገባ ምንም አይነት ግንኙነት እንዳያደርግ በእነሱ ምክንያት ተደረገ። ያንን ደግሞ እሱ እንዲሰማ አልፈልግም። አሁንም
ሲጀመር የሌለበትን ኩላሊት በሽተኛ እኔ ድጋሚ ማድረግ አልፈልግም። ግዴታ ማወቅ አለበት ደግሞ። እስቲ እሱን ልጅ ጥሩልኝ እስቲ። እንትን ደግሞ አለ አንተ ሰዎች ግን እኔ ምን ያደረጉሽ ነገር ነው? ምን ልትሆን ብናረጋት ምን ልትበቀላት? ሳያችኋለሁ እንደዚህ ተሰብስበ ስለመጣ አንተ ወንድ ሆንክ መስሏል አይደል? እቺ እንገናኛለን። እዚህ እንዳለ ተሰብስበ ከእናት ጋር ምንድን ነው እያደረግህ ያለው? ምን አደረኩ ማለት ቁም ነገር የሰራህ ነው ይመስል እናቴ መንከባከብ በጣም ስለ ማታ ማታ የሆነ የሚያስፈልግ ነገር ካለ ገዛላታለሁ ምናምን በቃ ተንከባከብኩ። አልጋ ላይስ? እሱ አነጥፍላታለሁ ምናምን። ከዛ ትነጠፍላታለህ? ካስፈለገ እንትን አግዛታለሁ መነሳት ከከበዳት ምናምን። ስለዚህ አሁን እናትህ ያለውን ነገር በስነ ስርዓት ነግራናለች። ለኛ ልታስረዳን ትችላለህ አንተ? ከእናትህ ጋር ስታረግ ስለነበረው ነገር? አዎ ነገርኩ። አንዳንዴ ከዛ ውጪ ያለውን ከእናትህ ጋር እናትህ ያረገዘችው የማን ልጅ ነው? ከአባዬ ነው አይደለ? አባትህን ከእናትህ ጋር አብረህ በመሆን ለማጥፋት ተዘጋጅተህ አንተ አዎ አንተ አባዬ ይኸውልህ አባቴ እኮ ነው። ስነ ስርዓት ያዝ። አባቴ እኮ ተነግሪዋለሽ? ምንድነው አንቺ ገና ለገና ዋሸቻችሁ። እኔ ማውሸት አለብኝ እንዴ? ምንም አውቀው ነገር የለም። እየሰማኸኝ ነው? ምንም አውቀው ነገር የለም እንዴ። ስለዚህ ውጭ ያሉትን ሰዎች አይታቸዋል አይደለም? ለምን እዛ ድረስ እንሄዳለን? እሺ እኮ አሁን እዚሁ እንድትነግረን ነው እየጠየቅን ያለነው። እሺ ከእናትህ ጋር እያደረክ የነበረውን ነገር በአጠቃላይ እንድትነግረን እንፈልጋለን። አታጉረምርም፣ ንገረኝ ነው ያልኩህ እኮ። ቶሎ በል። እወዳታለሁ ማለት ማንኛውም ልጅ እናቱንማ ይወዳል። የሚጠላለ እንዴ እናቱ? ከዛ በተለየ በቃ በፍቅር ወዳታለሁ። እናትህን ነው? በቃ እኔ ፈልጌው አይደለም እኮ አይደለም። ታዲያ እሷ ናት? እኔ ነኝ ፈልጌ ያረኩልህ። ታዲያ ላንተ እኔ አይደለም ነገር አላላቅም። በቃ ከሷ ጋር ምን ከሷ ጋር? ይሄም እንዲሆን ያደረግሽው አንቺ ነሽ አይደል? የአንቺ ቤተሰቦች ናቸው። ምንድን ነው ያደረጉኝ እንዴ? ማፍቀሪ ልክ አይደለም። እናትህን አንተ እፈር እንጂ። ይኸውልህ ግን አይደለም። ይኸውልህ ተረጋጋ። በመጀመሪያ እንዴት ይሄ ነገር ሊፈጠር እንደቻለ ረጋ ብለህ እስኪ አስረዳኝ። የሆነ ጊዜ ሲያት በቃ ደስ እያለች መጣች ከእናትነት ውጭ ማለት በቃ ለስሜት ምናምን የተመኘሁት መጣ። የተመኘሁት መጣ ስነግራት ምንም ያላለች ሻለች በቃ። እኔም ደንግጫለሁ። ስለ ግን እንደዛ የምታስበኝ አልመሰለኝም ነበር እንጂ ፈልጌ እኮ አይደለም። በቃ ፍቅር ታውቃለህ፣ በፍላጎት ሲሆን መንፈስ ነው። በቃ አልጋ ላይ ራሱ ስንወጣ አላውቅም። እኔ አይደለሁም እንደዚህ ላደርግ እኮ አልችልም። በቃ ግን እንጃ ውስጥ የሆነ ነገር አለ መሰለኝ፣ አላውቅም። ቢቸገረኝ እኮ በቃ የሆነ ቄስ የራሱ ውስጥ ያሳልሙኝ እላለሁ ከወጣ ብዬ። ምንድን ነው አላውቅም። ግን ምንም እና አልጋ ላይ ስወጣ ራሴን አላውቅም ነው የምትለው? በቃ ከዛ ስትነቃ ምን ይሰማል? ጸጸት አለ። ግን በቃ በድጋሚ ደግሞ ትፈልጋለህ? እየሰማሽ ነው? ስራችሁ ነው
ግን ባለፈው ግን በቃ መከላከያ እንጠቀም ብያት ነበር ከማርገዟ በፊት። ስለ እናትህ ነው ግን እያወራን ያለው ታውቃለህ አይደል? እኮ ተረዳኝ። መንፈሱ ቢሆንስ ለምን እኮ ይችላል ግን ቢሆንስ ምን እንደዚህ እኮ አላደርግም። ሳታደርግ ታዲያ ትሄድ ነው። እኔ የራሴን እናት አይደለም የጓደኛዬ እናት ራሱ ተመኝቼ አላውቅም። ግን አላውቅም የሆነ ጊዜ አመት 2 አመት ይሄን ነገር ከጀመራችሁ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሂድ ለማንም አታውሩብኝ ይላል። ይሄ የማይወራ ነገር ነው እንዴ? እየሰራሽ ያለሽውን ነገር አየሽዋል? አየሽው? የጠፋውን ትውልድ ምንም ማድረግ አልችልም። እኔ ላይ አትጩ። እንዴት ምንም ማድረግ አልችልም? እናት እኮ ነሽ እኮ አንቺ እኮ እናት ስለሆንኩ የልጆቼን ህይወት ለማስቀጠል ስል ነው ይሄን ያደረኩት። እነሱን ማጣት ስለማልችል። የትኞቹ? አንድ ልጅ ነው ያለሽ። ይሄ ልጅ እኮ ኦልሬዲ ልትገብሪው ነው። እሱን አውቃለሁ። ለባዕድ አምልኮ ሊሰጥ ነው። ሊያውም ከወለድሽው አመጣሽ ከወለድሽው ልጅሽ ያረገዝሽው ልጅ ነው። በእናትህ አደጋግመው በቃ። እኔ እኮ አውቀዋለሁ። ደስተኛ ነሽ በዚህ ህይወትሽ? ምንም ደስተኛ ባልሆንም ነገርኩህ እኮ ግዴታ ስለሆነብኝ ያደረኩት አለቀ። ኧረ በስመ አብ! ምን አይነት ተፈጥሮ ቢኖራችሁ ነው? ምንድነው ህመም እየተሰማሽ ነው? አዎ ያመመኝ ነው። እባክህ ከቻልኩ ጣልኝ። እንዴት ነው የምወጣው? ቆይ እንደሱ አይደለም። ቆይ ተነሽ። ወደ ላይ ደግፍ። ታንፍሽ። ቆይ ትራስ የለም ቤት ውስጥ። አይዞሽ። እስኪ ጨርቁን ስጡኝ። እሱ ጋር ያለውን ጨርቅ ስታይ። አይዞሽ። ታንፍሽ። አይዞሽ። ትንፋሽ አትጨነቂ። አይዞሽ። አትሰደው። አንቺ ራስሽን አረጋጊ። ራስሽን አረጋጊ። ምንም አትሁን። ይሄ ነገር እንዲሆን እኔ አልፈቅድም። አይዞሽ፣ ተረጋጊ። እንግዲህ ውድ ቤተሰቦቼ ዛሬ ከባድ የሆነ የፈተና ቀን ነው። ፈተና ብቻ አይገልጸውም። በጣም ከባድ የሆነ ነገር ነው ያየነው። እስኪ ይሄን ልጅ እኔ ወስደዋለሁ። እሷም እንግዲህ ያው ሕክምና ሐኪሞች መጥተው እንዲጠራርጓት ምናምን አድርገናል። ከዛ በኋላ እንግዲህ ልጁን ወደ ባዕድ አምልኮ ካልተገበረ ቤተሰቦች ያልቃሉ፣ ቤተሰቤ ላይ ችግር ይፈጠራል ብላለች። እንግዲህ ቴዲም አሁን ያለበት የጤንነት ሁኔታ
ይሄ ነገር እንዲነገረው የሚያደርግ አይደለም እና ውድ ቤተሰቦቼ እስኪ ወደ ጸበል ሄዶ ተከታትሎ ትንሽ ወደ ራሱ መለስ ሲል ስለዚህ ጉዳይ የምናማክረው ይሆናል። ውድ ቤተሰቦቻችን ሁል ጊዜ እንደምለው እንግዲህ አብራችሁኝ ስላላችሁ በጣም 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 አመሰግናለሁ። ውድ ቤተሰቦች የእውነት አስቸጋሪ የሆነ ዘመን ላይ እንደደረስን እያየን ነው። ምክንያቱም እናት ከልጇ አርግዛ ጭራሽ ያረገዘችውን ልጅ ወስዳ ለባዕድ አምልኮ ልትሰጥ ያለችበትን ሁኔታ ነው እያየን ያለ ነው። እኔ እንዴት ነው እየታሰበ ያለው? ምን አይነት ህይወት ውስጥ ነው ያለነው? የእውነት አስቸጋሪና በጣም መኖራችንን ክራውድድ ላይፍን ክራውድድ የሚያደርግብን ነገር ነው ያጋጠመን። ውድ ቤተሰቦቼ ግን ቢሆንም ተወጥተነዋል። ልጁንም አዋልደን ለመውሰድ ችለናል። ከዛም በፊት እንግዲህ እኔ ባይወለድም እዛ ጋር እኛ ባለንበት ሁኔታ ላይ ባይወለድም ግን ይሄ ልጅ ጥሎ የመሄድና ለሰው ለባዕድ አምልኮ እንዲገበር ለማድረግ ፍቃደኛ ስላልሆንኩኝ እንግዲህ ውድ ቤተሰቦቼ እናንተም አትቀየሙኝ ብዬ አስባለሁኝ። ከዚህ በፊት በተደጋጋሚ ማዋለድ አጋጣሚዎች አጋጥመውናል። ከዶክተር ጋርም የተወሰነ ጊዜ ስለቆየን ማዋለዱ አልከበደኝም። ልጁን ለማውጣት ችያለሁ። ልጁን እንግዲህ ወስደን ያው ወደ ሕክምና ጤንነቱን ያለበትን ሁኔታ እናቱስ ያለችበት ሁኔታ እንዴት ነው የሚለውን አረጋግጠን ወደ ራሳችን ጋር ግን ወደ ባዕድ አምልኮ እንዳይሄድ የተቻለንን ለማድረግ እንሞክራለን። ውድ ቤተሰቦቻችን ቪዲዮ ከመጀመሪያው ጀምሮ እስካሁን አብራችሁን ስላላችሁ አክብራችሁና ወዳችሁን ስለምታዩን ክብረት ይስጥልን ማለት እፈልጋለሁ። ቀጣይ በአዲስ ታሪክና በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ።